ምድራችን በጥልቁ አጽናፈ ዓለም ውስጥ የምትገኝበት ቦታ እጅግ አስገራሚ ነው። ይህንን በተመለከተ ወርቃማው ክልል በሚል ርዕስ እዚሁ ቻናል ላይ የሚገኘውን ቪዲዮ ብትመለከቱ ሰፋ ያለና አስገራሚ መረጃዎችን ታገኛላችሁ። ታዲያ በዛሬው የቪዲዮ ክፍል ላይ በግሌ ሁልጊዜም ግርምት የሚፈጥርብኝን ተጨማሪ መረጃዎችን አጋራችኋለሁ። እንደተለመደው ላይክና ሼር በማድረግ በሳይንስ ላይ የምሰራውን ቪዲዮ አበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮዎችን የሚደርሷችሁ ይሆናል። ምድራችን አሁን ከፀሐይ ያላት ርቀትና አካታ የያዘቻቸው የተፈጥሮ ሕጎች ፍጹም ትክክል የሆኑና ለመኖርም ተስማሚ አድርጓታል። ለምሳሌ ምድራችን አሁን ከፀሐይ ያላት ርቀት ትንሽ ቢቀርብ በፀሐይ ሙቀት ተቃጥላ ልክ እንደ ማርስ ምድረ በዳ ትሆናለች። ትንሽ ብትርቅ ደግሞ ውቅያኖሶችና ሌሎች ሁሉም ውሃማ አካላት በሚፈጠረው ቅዝቃዜ ወደ በረዶ ክብነት ይቀየራሉ። ነገር ግን ምድራችን በሰፊው አጽናፈ ዓለም ውስጥ ይህንን ርቀት በመጠበቋ የተነሳ በፀሐይ ሳትቃጠል በበረዶ ሳትሸፈን ፍጹም ሕይወት ላላቸው አካላት ተስማሚ ሆናለች። ለዚህም ነው ታዲያ ይህ ምድራችን ከፀሐይ ያለችበት ፍጹም ትክክለኛ ርቀት ወርቃማው ክልል በማለት በሳይንስ ስያሜ የተሰጠው። ሌላኛው አስገራሚ ነገር ደግሞ ምድራችን በፀሐይ ዙሪያና በራሷ ዛቢያ ላይ የምታደርገው ሽክርክሮች ፍጥነቱ እጅግ ትክክለኛ መሆኑ ነው። ይህ ፍጥነት 10% ቢጨምር በምድር ገጽታ ላይ ያለው የንፋስ ፍጥነት ከ300 ኪሎ ሜትር እስከ 400 ኪሎ ሜትር በሰዓት ይሆናል። ታዲያ ይህ የንፋስ ፍጥነት በውቅያኖሶች ላይና በባህር ላይ የሚገኘውን ውሃ እንደ ግድግዳ የሚቆም ማዕበል መፍጠር የሚችል ነው። ይህ ከሆነ ደግሞ ምድራችን በማዕበልና በወጀብ እንድትጥለቀለቅ ያደርጋት ነበር። በተቃራኒው ደግሞ ምድራችን በፀሐይ ዙሪያ የምታደርገው የሽክርክሮች ፍጥነት በ10% ቢቀንስ ለረጅም ቀንና ለረጅም ሌሊት ትጋለጣለች። በዚህም የተነሳ በቀን የሚፈጠረው ሙቀት 80 ዲግሪ ሴንቲግሬድ የሚደርስ ሲሆን በሌሊት የሚፈጠረው ቅዝቃዜ ደግሞ -50 ዲግሪ ሴንቲግሬድ ይደርስ ነበር። ይህ ማለት ደግሞ ሕይወት ያላቸው አካላት ለረጅም ሰዓታት በሚፈጠረው ከፍተኛ ሙቀትና ለረጅም ሰዓታት በሚፈጠረው ቅዝቃዜ ምድር ላይ በሕይወት መኖር አይችሉም ነበር። ታዲያ ከዚህ አንጻር ስንመለከተው ምድር ላይ የሚደርሰው የፀሐይ ሙቀት ሕይወት ላላቸው አካላት እጅግ ትክክልና ፍጹም ተስማሚ ነው። በሌላ በኩል ደግሞ ምድራችን የያዘችው ከባቢ አየር ንብረት ነው። እያንዳንዳቸው ጋዞች በመቶኛ ያላቸውን መጠን ስንመለከት ፍጹም ትክክል ነው። የመሬት የአየር ንብረት በተለያዩ ድርብርብ የጋዝ አይነቶች የተከፋፈለ ነው። እያንዳንዱ የያዘው የጋዝ አይነትና የሙቀት ወይም የእፍግታ መጠን ይለያያል። ይህም ደግሞ ፍጹም ትክክልና ሕይወት ላላቸው አካላት ተስማሚ ነው። ከዚህ ውስጥ ታዲያ የኦዞን ከባቢ አየርን ስንመለከት ጎጂ ጨረራዎችና ዩቪ ራዲዬሽን ወደ ምድር ገጽ እንዳይደርስ ይከላከላል። ኢቨን ሜቴዎራይት ከጥልቁ የስፔስ ክፍል ምድር ላይ ለመከስከስ ሲመጡ በመሬት ከባቢ አየር ነው እዛው የሚነዱት። የመሬት ከባቢ አየር የፀሐይን ሙቀት ቀስ ብሎ በመልቀቅና አምቆ በመያዝ የመሬትን ሙቀት ይቆጣጠራል። በሌላ በኩል ደግሞ ምድራችን ያላት ከባቢ አየር እጅግ ስስና ወፍራም ያልሆነ ልክ እንደ ምቹ ብርድ ልብስ ነው። ይህ ደግሞ አዕዋፋትና ኢቭን የአየር ትራንስፖርት አውሮፕላኖች የአየርን ድራግ ፎርስ ተጠቅመው እንዲበሩ አስችሏቸዋል። ታዲያ ይህንን በንጽጽር ማርስ ያላትን ከባቢ አየር ምድራችን ካላት ጋር ስንመለከተው የማርስ ከባቢ አየር እጅግ ስስ ነው። ኢንጁኒቲ የተባለችው እጅግ ፈጣንና በልዩነት የተሰራች ሄሊኮፕተር እንኳን በማርስ የአየር ንብረት ላይ ለመብረር ትቸገራለች። እንዲሁም ምድራችን ላይ ከከፍታ ቦታ ላይ ፍጥነትን በመቀነስ ወደ ታች ለመውረድ የሚያገለግለው ፓራሹት በማርስ የአየር ንብረት ላይ አያገለግልም። ምክንያቱ ደግሞ የማርስ የአየር ንብረት እጅግ በጣም ስስ በመሆኑ የተነሳ ነው። ምድራችን አንድ ጨረቃ አላት። ታዲያ ይቺ ጨረቃ ለምድር ስነ ምህዳር የምታበረክተው አስተዋጽኦ ፍጹም ተተኪ የሌለው ነው። መሬት ከራሷ ዛቢያ አንጻር 23.5 ዲግሪ ታዘነብላለች። ይህ የተፈጠረው በጨረቃና በመሬት መካከል
በተፈጠረው የስበት ኃይል አማካኝነት ነው። እስኪ መለስ ብላችሁ ሐይቅ ዳር የተቀመጣችሁበትን ጊዜ በሐሳባችሁ ቃኝት አድርጉት። የሐይቅ ውሃ ያለ እረፍት ወጀብ ሰርቶ ሲንቀሳቀስ አስታወሳችሁ አይደል? ይህ እንቅስቃሴ የሚፈጠረው ጨረቃ በምትፈጥረው የስበት ጉልበት የተነሳ ነው። ጨረቃ የምትፈጥረው የስበት ኃይል ትክክለኛ ባይሆን ነበር ሁሉም ውሃማ አካላት የረጋ ኩሬ ወይም ጸጥ ያለ ባህር የሆኑ ነበር። እዚህ ጋር ታዲያ የረጋና ጸጥ ያለ ባህር ቢሆኑ ምን ችግር አለው ልትሉ ትችላላችሁ። በውሃማ አካላት የውጨኛ ክፍል ላይ የሚፈጠረው ይህ ወጀብ ከከባቢ አየር ላይ የሚገኘውን ኦክሲጅን በውሃ ውስጥ እንዲሟሟ ያደርጋል። ይህ ኦክሲጅን ደግሞ በውሃ ውስጥ ለሚገኙ እንስሳት በሙሉ በሕይወት ለመኖር እጅግ አስፈላጊ ነው። ይህ እንዴት ይሆናል የሚለውን በተግባርና በምሳሌ ማስታወስ ከፈለጋችሁ የዓሣ ገንዳን ተመልከቱ። የተጠራቀመው ውሃ በኤሌክትሪክ ሞተር ሰው ሰራሽ ወጀብ እንዲሰራ ይደረጋል። ምክንያቱ ደግሞ ኦክሲጅን ለዓሣዎቹ የሚደርሰው በሰው ሰራሽ ወጀቡ አማካኝነት ከከባቢ አየር ላይ እየሟሟ ስለሆነ ነው። ይህ ተመሳሳይ ሂደት በውቅያኖሶችና በባህር ላይ የሚፈጠረው ጨረቃ በምትፈጥረው የስበት ኃይል አማካኝነት ነው። የጨረቃ የስበት ጉልበት ከውቅያኖሶችና ከሐይቆች ላይ የሚያስነሳው ወጀብ ጥቅሙ ይህ ብቻ አይደለም። ለነፋሳት መፈጠር፣ ለደመና መንቀሳቀስ፣ ለወቅቶች መፈራረቅ ሳይቀር እጅግ አስፈላጊ ነው። ከዚህ ወጣ ስንል ደግሞ በምድራችን ላይ የምንጠቀምባቸው የተፈጥሮ ሕጎች የሚያሳዩት ፍጹም ተዛማጅነትና ሚዛናዊነት እጅጉን የሚያስገርም ነው። ለምሳሌ የመሬትን ስበት ብንመለከት ምድራችን ያላት የስበት ኃይል ያልበዛ ያላነሰ ፍጹም ተመጣጣኝ ነው። ይህን በምሳሌ በኢንተርናሽናል ስፔስ ስቴሽን ላይ ያለውን የስበት ኃይል ወስደን ስናነጻጽረው ኢንተርናሽናል ስፔስ ስቴሽን ወይም ISS ያለው የስበት ኃይል በ90% ከምድራችን ይቀንሳል። ታዲያ እዚህ በሚደረገው ተከታታይ የሳይንስ ሙከራ የተረጋገጠው ቁስ አካሎች ያላቸው ጥንካሬ፣ የሚያሳዩት የኬሚካል ውህድ፣ የሚያሳዩት ሁነት ወይም ስቴት በአጠቃላይ ይቀየራል። ለምሳሌ በምድር ላይ ዩኒቨርሳል ሶልቨንት ብለን የምናውቀው ውሃ በኢንተርናሽናል ስፔስ ስቴሽን ወይም ISS ላይ ልክ እንደሚዋጥ ክኒኒ በሞሌኪውል መልክ ነው የምናገኘው። በአጠቃላይ ምድራችን ፍጹም ትክክል በሆኑና ፍጹም ሚዛናዊ በሆኑ ሕይወት ላላቸው ነገሮች ተስማሚ በሆኑ ሂሳባዊ ሕጎችና የቁስ አካሎች ቅንጅት ነው የተዋቀረችው። ይህን ሲመለከቱ ታዲያ ሳይንቲስቶች በግርምት እንደዚህ ይላሉ። እንዴት ይህን ሁሉ ውበት አጋጣሚ ነው ልንል እንችላለን በማለት ያስቀምጣሉ ግርምታቸውን። በእርግጥም ምድራችን ሕይወት ላላቸው ነገሮች በዚህ መንገድ ተስማሚ ሆና የተፈጠረችበት እውነታ እጅግ ያስገርማል። ታዲያ ይህ ነገር እኔንም ያስገርመኛልና ግርምቴን እንደዚህ አስቀምጨዋለሁ። ዘ ግሬት ግራንድ ዲዛይነር ታንክስ ፎር ኦል ዚስ ቢዩቲ። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ቀጣይ በሌላ የሳይንስ ቪዲዮ እስክንገናኝ ቸር ቆዩ፣ ቸር ሰንብቱ።